ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የጅቡቲ መንግስት ኢትዮጵያ የጅቡቲ ወደቦችን እንዳትጠቀም እንዲሁም ደግሞ ኢትዮጵያ በቀይ ባህር ላይ የምታደርገው እንቅስቃሴ ከሚቃወሙት ከነ ግብጽና ከነ ኤርትራ ጋር በማበር የተለያዩ ወጥመዶችን እየዘረጋ ባለበት በዚህ ወቅት ላይ በጅቡቲ መንግስትና በግብጽ መንግስት መካከል በተደረጉ ወታደራዊና ሌሎች የኢኮኖሚ ስምምነቶች አማካኝነት ኢትዮጵያ ፊቷን ከጅቡቲ በማንሳት ወደ በርበራ ወደብ ላይ ልታዞር እንደሆኑ የተለያዩ የመረጃ ምንጮች ሲገልጹ ቆይተዋል። በኢትዮጵያና በራስ ገዟ ሶማሌላንድ መካከልም በተደረሱ ስምምነቶች አማካኝነት ኢትዮጵያ አሁን ላይ 90% የሚሆነውን የገቢ ወጪ ንግድ እንቅስቃሴዋን ከምታደርግበት የጅቡቲ ወደብ ፊቷን ወደ በርበራ ወደብ ልታዞር ነው እየተባለ ባለበት በዚህ ጊዜ ላይ አንድ አዲስ ዜና ተሰምቷል። ከወደ ሶማሌላንድ የተሰማው ዜናም የተባበሩት አረብ ኤምሬትን ጭምር ያጣመረና ኢትዮጵያ ወደቡን ለመጠቀም የሚያስችላትን የመሰረተ ድንጋይ የጣለ አይነት ክስተትን የፈጠረም ሆኗል። በዚህ ጉዳይ ላይ የተነሱ ሀሳቦችን እንዲሁም ደግሞ እየወጡ ያሉ መረጃዎችን አጠናክሬ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ቱርክ፣ ግብጽ እና ሳውዲ አረቢያ አዲስ ኢምፓየር በአፍሪካ ቀንድ ላይ ሊመሰርቱ መሆኑ ተሰምቷል። የቱርኩ ፕሬዝዳንት ጣይብ ኤርዶጋን በሳውዲ አረቢያ ካደረጉት ምክክር በኋላ የሪያድ ስምምነት የሚል ስምምነትን ተፈራርመዋል። በዛ ስምምነት አማካኝነት ሶማሊያን ጨምሮ የቀይ ባህርን በመጠቅለል የአረቡ ባህር የሚል አዲስ ኢምፓየር ለመመስረት የሚያስችላቸውን እንቅስቃሴ ጀምረዋል። የቱርክ የግብጽና የሳውዲ እንቅስቃሴ ደግሞ ሶማሊያን የሉዓላዊ ሀገርነት እውቅናዋን አጣብቂኝ ውስጥ የሚከት ከመሆኑም በተጨማሪ የተባበሩት አረብ ኤምሬት እና እስራኤልንም አደጋ ላይ ጥላቸዋል ተብሎ እየተነገረም ይገኛል። የተባበሩት አረብ ኤምሬት እና እስራኤል በቀይ ባህር ላይ የሚጋረጥባቸው አደጋዎች ሁሉ ተጋሪ የምትሆነው ኢትዮጵያ በዚህ ወቅት ላይ ደግሞ ስትራቴጂካዊ የሆኑ እርምጃዎችን ጭምር ልትወስድ እንደምትችልም እየተነገረ ይገኛል። እስራኤል፣ የተባበሩት አረብ ኤምሬት እና ኢትዮጵያ ምን እርምጃ ይወስዳሉ? አዲሱ ኢምፓየርስ ምን ይዘት አለው? በሚለው ጉዳይ ላይ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑኝ ጋብዛችኋለሁ። ቻናሌን ሰብስክራይብ ቪዲዮን ላይክ ካደረጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ ጠየኳችሁ። ወደ ማስታወቂያ ሰዓታችንም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ አንድ መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ ሁለት መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ከ90% በላይ የሚሆነው የገቢ ወጪ ንግድ እንቅስቃሴዋን የምታደርግበት የጅቡቲ ወደብ አሁን ላይ ስትራቴጂካዊ ለመሆን በሚደረገው እንቅስቃሴ ላይ የኢትዮጵያን የቀይ ባህር ጥያቄ እየተቃወሙ ከሚገኙ ሀገራት ጋር የተጣመረችው ጅቡቲ ኢኮኖሚዋ፣ ፖለቲካዋ፣ አጠቃላይ ሀገራዊ ህልውናዋ ከኢትዮጵያ ጋር ባላት ግንኙነት ላይ የተመሰረተ ቢሆንም የኢትዮጵያን ጠላት ሀገራትን አጀንዳዎችን ጭምር በመቀበል እያስተጋባች ትገኛለች። ጎን ለጎንም ጅቡቲ ከኢትዮጵያ ጋር ያላት ጥገኝነት በመረዳትም የልማት ስራዎችን ለመስራት የሚያስችሉ ስምምነቶችንም እየፈጸመች ትገኛለች። በኢትዮጵያና በግብጽ መካከል ላይ ሆና የተለያዩ ለራሷ ጥቅም የሚያስገኙላትን ጨዋታዎችን እየተጫወተች ያለችው ጅቡቲ ታዲያ አሁን ላይ እያደረገች ባለችው እንቅስቃሴ ኢትዮጵያ ለጅቡቲ ጥሩ የሚባል አይነት ስትራቴጂካዊ እርምጃዎችን እየተራመደች እንዳልሆነም እየተገለጸ ይገኛል። አፍሪካን ኢንተለጀንስን ጨምሮ ሌሎች የሚዲያ ተቋማት እያወጡት ባለው መረጃ መሰረትም በጅቡቲና በኢትዮጵያ መካከል ያለው የወደብ ውጥረት እንዲሁም ደግሞ ከጅቡቲ ከግብጽ መንግስት ጋር በደረሰችበት ስምምነት አማካኝነት የግብጽ መንግስት የጅቡቲ ወደቦችን ለማልማት የሶላር ኢነርጂን ጨምሮ ሌሎች እንቅስቃሴዎችን በጅቡቲ ወደቦች ላይ ለማድረግ ከጅቡቲ ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ከስምምነት ላይ መድረሳቸውን መነሻ በማድረግ የእነዚህ ሁለት ሀገራት ስምምነት መጠናከር የኢትዮጵያን ቀይ ባህር ጉዞ ለማደናቀፍ መሆኑ በታወቀበት በዚህ ወቅት ላይ ኢትዮጵያ አማራጭ ወደቦችን የመጠቀም ሂደቶቿን አጠናክራ ቀጥላለች። ምንም እንኳን ኢትዮጵያ ወደ ቀይ ባህር ለመግባት እጅግ ቅርብ የሚባል ከኢትዮጵያ ድንበር በአጭር ርቀት ላይ የሚገኝና ኢትዮጵያ በታሪክ በህግ
ባለቤት የሆነችበት የአሰብ ወደብ ቀዳሚ ቢሆንም የአሰብ ወደብ ጉዳይ ላይ ያለው አሁናዊ ሁኔታን ግምት ውስጥ በማስገባት ግን ኢትዮጵያ ሌሎቹ አማራጭ ወደቦችን በእጇ የምታስገባበትን መንገድ በማፈላለግ ስራ ላይ በተጠመደችበት በዚህ ወቅት ላይ ከራስ ገዟ ሶማሌላንድ ጋር ከስምምነት ላይ የደረሰችበት የበርበራ ወደብ በቀጥታ የኢትዮጵያን የገቢ ወጪ ንግድ እንቅስቃሴን ለማሳለጥ የሚያስችል ዝግጁነት ወይም ደግሞ ዝግጅት ማድረግ መቀጠሉ እንግዲህ በተለያዩ መንገዶች ሲገለጽ ቆይቷል። ታዲያ አሁን ላይ በአፍሪካ ቀንድ ላይ ስትራቴጂካዊ የወደብ ማዕከል ስትራቴጂካዊ የሆነ አቅጣጫን በማስቀመጥ ስትራቴጂካዊ አጋር ለመሆን እየተንቀሳቀሰች ያለችው ጅቡቲ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ማግኘት የኢትዮጵያ የቀይ ባህር ጥያቄ የሚፈታ ጉዳይ ስትራቴጂካዊነቷን የሚያረጋግጥ መሆኑን ተከትሎ ጅቡቲ ከኢትዮጵያ ጋር ያላትን የገቢ ወጪ ንግድ እንቅስቃሴ የሚያቋርጥ በመሆኑ ሙሉ ለሙሉ ከሶማሌላንድ ጋር የደረሰችበትን መግባባት አፍርሳለች። ታዲያ አሁን ላይ እነዚህ ውጥረቶች እየተነሱ ባሉበት በዚህ ወቅት ላይ ከወደ ሶማሌላንድ የተሰማው ዜና ይበልጥ የኢትዮጵያን የቀይ ባህር ጉዞ ያረጋገጠና በኢትዮጵያና በራስ ገዟ ሶማሌላንድ በኩል ያሉ ወደብ ላይ ኢትዮጵያ የባህር ኃይሏን ከማሰማራቷ የወደብ አገልግሎቷን በይፋ መጠቀም ከዘለለም የወደብ ስምምነቱን የሊዝ ስምምነቱን ከማጽደቋ በተጨማሪ የበርበራ ወደብ ላይ ኢትዮጵያን ሊያስገቡ የሚችሉ የወደብ መሰረተ ልማቶች እንቅስቃሴዎች ተጠናክረው ቀጥለዋል። በዚህ ላይ ደግሞ የተባበሩት አረብ ኤምሬት ጉልህ የሆነ ሚናን እየተጫወተች ጭምር እንደሆነ የተለያዩ ምንጮችም እየገለጹ ይገኛሉ። የራስ ገዟ ሶማሌላንድ እንግዲህ ባለፉት ጊዜያት የሉዓላዊ ሀገርነት እውቅናን ባለማግኘቷ ጭምር እንደነ ጅቡቲ ያሉ እንዲሁም ደግሞ ሌሎች ሀገራት ወደቦቻቸውን የሚጠቀሙ ሀገራት የተሻለ ኢኮኖሚ አለን፣ የተሻለ ፖለቲካ አለን፣ የተሻለ ስትራቴጂካዊ ተፈላጊነት አለን ብለው ያስቡ ስለነበረ ራስ ገዟ ሶማሌላንድ በወደብ አገልግሎት ብቻ ሳይሆን በመሰረተ ልማት ከኢትዮጵያ ጋር የምትጣመርበት አካሄድ ሊዘገይ ይችላል እያሉ ባሉበት ጊዜ ላይ የተባበሩት አረብ ኤምሬት በራስ ገዟ ሶማሌላንድ ወደቦች ላይ የምታደርገውን የልማት ስራ በማጠናከር ለረጅም ጊዜ በጎርፍ አደጋ አማካኝነት ተቋርጦ የነበረውን የበርበራ የኮሪደር የንግድ መስመርን እንግዲህ እንደ አዲስ እድሳት ሰርቶ እጅግ ዘመናዊነት ተላብሶ ቴክኖሎጂ ተላብሶ የንግድ እንቅስቃሴውን ማቀላጠፍ የሚችል በቴክኖሎጂ የተደገፈ ወጪን የሚቀንስ የጊዜ እርዝማኔን ሊያሳጠር የሚችል አይነት የሁለትዮሽ የንግድ ትስስርን ሊፈጠር የሚችል እንቅስቃሴ በተባበሩት አረብ ኤምሬት እና በራስ ገዟ ሶማሌላንድ መካከል መግባባት ላይ ተደርሷል። የራስ ገዟ ሶማሌላንዱ ፕሬዚዳንት እንግዲህ የሉዓላዊ ሀገርነት እውቅናን ካገኙ በኋላ በዳቮስ ካደረጉት ስብሰባ በተጨማሪ ወደነ ተባበሩት አረብ ኤምሬት ከእስራኤል ከፍተኛ ባለስልጣናት እንዲሁም ደግሞ ከሌሎች በቀጠናው ላይ መሳተፍ ከሚፈልጉ ሀገራት መሪዎች ጋርም የሁለትዮሽ ግንኙነታቸውን እያጠናከሩ ተጠቃሚነታቸውን የሉዓላዊነታቸውን ጉዳይ መስመር እያስያዙት ይገኛሉ። ከዚሁ ጋር ተያይዞ የሚነሳው ራስ ገዟ ሶማሌላንድ ስትነሳ የራስ ገዟ ሶማሌላንድን የሉዓላዊነት ጥያቄን አድምቃ ያወጣችው ኢትዮጵያ ነች። ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች በነበረው ጥረት የቀይ ባህር አካል ለመሆን የባህር በር ለማግኘት ወደብ ለማግኘት ባደረገችው ጥረት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ለመስጠት የሚያስችል የቅድመ ሐሳብን ያቀረበች ሀገር መሆኗን ተከትሎ እስራኤል ለራስ ገዟ ሶማሌላንድ ሉዓላዊ ሀገርነት እውቅናን ስትሰጥ የተባበሩት አረብ ኤምሬት ከራስ ገዟ ሶማሌላንድ ጋር ያላትን ግንኙነት ስታጠናክር የነዚህ ሁሉ ጥቅል ሐሳቦች ከጀርባው ኢትዮጵያ የምትባል ወደ ቀይ ባህር ልትቀላቀል የሚገባት አንድ ሀገር አለች። በተባበሩት አረብ ኤምሬት አልሚነት የሚደረገው ዲፒ ወርልድ የበርበራ ወደብ ላይ በሚያደርጉት የልማት እንቅስቃሴ ኢትዮጵያ የገቢዎች ንግድ እንቅስቃሴዋን አሁን ላይ ከጅቡቲ ወደብ ጥገኝነት ፊቱን በማዞር ወደ ራስ ገዟ ሶማሌላንድ ወደቦች ማስጠጋት ጀምራለች። በዚህም ደግሞ በሰሞኑ ባለፉት 2 ወራት ከፍተኛ ቁጥር ያላቸው ጭነት የጫኑ ተሽከርካሪዎች ከራስ ገዟ ሶማሌላንድ የበርበራ ወደብ ወደ ኢትዮጵያ ድንበር አካባቢ ሲጓዙ የሚያሳዩ የሳተላይት መረጃዎችን እንደ አፍሪሚኒስት ያሉ የሳተላይት ማስረጃ የሚያቀርቡ ተቋማት ጭምር ሲያጋሩን ቆይተዋል። እነዚህ ሁሉ የሚያሳዩት የራስ ገዟ ሶማሌላንድ የበርበራ ወደብን በዘመናዊነት በቴክኖሎጂ በሚሰጠው አገልግሎት በአጠቃላይ የወደብ ቁመናን ከጅቡቲ በማስበለጥ የጅቡቲ ወደቦችን ተወዳዳሪነት ሲስተም ውስጥ አስገብታ ራስ ገዟ ሶማሌላንድ በውድድር ያሸነፈች ተመራጭ ለመሆን የምታደርገው ጥረት ነው። የዚህ አካል ደግሞ የሆነው በኢትዮጵያና በራስ ገዟ ሶማሌላንድ መካከል አገናኝ የሆነው ድልድይ ነው። ይህ ድልድይ በተከሰተ የጎርፍ አደጋ ምክንያት ተሰብሮ ቆይቷል። ያ ድልድይ በመሰበሩ ምክንያት በኢትዮጵያና በራስ ገዟ ሶማሌላንድ መካከል የነበሩ የንግድ ግንኙነቶች ከወደቡ የሚራገፉ የሚገቡ የተለያዩ ግብአቶች የጊዜ ገደባቸው እንዲጨምር ሰዓታት እንዲፈጅ ዘመናዊነታቸው ደግሞ እዚህ ግባ የሚባል እንዳይሆን አድርጎታል። ነገር ግን በፈተናዎች እየታጀበን ቢሆን የራስ ገዟ ሶማሌላንድን ወደቦች በመጠቀም ወደ ኢትዮጵያ የተለያዩ ግብአቶች ሲገቡ መቆየታቸውን የሚያሳዩ መረጃዎችም ሲወጡ ቆይተዋል።
የራስ ገዟ ሶማሌላንድ አሁን ላይ ከተባበሩት አረብ ኤምሬቱ NBHH ከተባለ ኩባንያ ጋር በተፈራረሙ ስምምነት አማካኝነት የወደመውን ድልድይ እንደ አዲስ ለመገንባት ታስቧል። የዚህ ድልድይ መገንባት ኢትዮጵያ በጅቡቲ ላይ ያላትን ጥገኝነት የሚቀንስ ብቻ ሳይሆን ጅቡቲ የተሻለ የወደብ አማራጭ፣ የተሻለ የወደብ ልማት አለኝ፣ የተሻለ ስትራቴጂካዊ አጋር ነኝ በማለት የምታናፍሰውን ወሬና ጅቡቲ ወደቤ በቀጠናው ከሚገኙ ሀገራት የተሻለ ነው ብላ የያዘችውን አቋም ይዛ እንደፈለገች ሲያሻት ከኢትዮጵያ ጠላቶች ጋር ሲያሻት ከኢትዮጵያ ጋር ወደዛ ወደዚህ እየዋለወለች የምትሄድበትን የፖለቲካ አካሄድ ቆም ብላ ጤናው ወይ በወዳጅነት ትቀጥላለች፣ ካልሆነ ደግሞ በጠላትነት እንድትቀጥል የሚያስችላትና ረገጥ ያደረገ ሐሳብን የሚያስቀምጥ ነው። ለዚህም ነው ራስ ገዟ ሶማሌላንድ ከኢትዮጵያ ጋር ወደብ የመጠቀሙ ጉዳይ የተዘጋ ጉዳይ ነው። ኢትዮጵያ የራስ ገዟ ሶማሌላንድን ወደብ ትጠቀማለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በህዝብ ተወካዮች ምክር ቤት ላይ ባደረጉት ንግግር ላይ የኢትዮጵያ የቀይ ባህር ጉዳይ የማይለያይ ዘላለማዊ የሆነ አብሮ የሚነሳ ጉዳይ ነው። ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር ለማግኘት ወደብ ለማግኘት በምታደርገው ጥረት ላይ የህዳሴ ግድቡን ማልማት የሚችሉ ከሆነ እንዲያለሙ የኢትዮ ቴሌኮም እና ከአየር መንገድ ላይ ጭምር ድርሻን እንዲወስዱ አድርገን ወደብ ማግኘታችን አይቀሪ ነው። ይሄ የቀረበው ለማን ነው? ለበርበራ ወደብ ነው። በበርበራ ወደብ ላይ ከዚህ ቀደም በተባበሩት አረብ ኤምሬትም ሲደገፍ የነበረው የኢትዮጵያና የራስ ገዟ ሶማሌላንድ አካሄድ ላይ ኢትዮጵያ የደረሰችበት የመግባቢያ ስምምነት ራስ ገዟ ሶማሌላንድ ኢኮኖሚዋን እንድታጠናክር፣ ሚሊታሪዋን እንድታጠናክር፣ በዓለም አቀፍ ደረጃ ያላትን ዲፕሎማሲያዊ ጫና እንድትፈጥርና ተሰሚነቷን እንድትፈጥር ያደረገ ነው። ሶማሌላንድ ደግሞ ከኢትዮጵያ ጋር የደረሰችበትን ስምምነት ሙሉ ለሙሉ በልበ ሙሉነት የተቀበለችበት ዋነኛ ምክንያት ጅቡቲ ዛሬ ላይ የደረሰችው በኢትዮጵያ ነው። ጅቡቲ ዛሬ ላይ ኢኮኖሚያ የጠነከረው በኢትዮጵያ ነው። ጅቡቲ በዓለም አቀፍ ደረጃ ተሰሚነት ያገኘችው ኢትዮጵያ በምትፈጥርላት የዲፕሎማሲ ጫና ነው። ከኢትዮጵያ ጋር መወዳጀት እንደነ ጅቡቲ ትናንት የተፈጠሩ ሀገራት ያህል አቅምን የሚፈጥር በዓለም አቀፍ ደረጃ ተሰሚነትን የሚያሳድግ እድልን የሚገኝበት ነው። ኢኮኖሚያዊ ትብብር የሚገኝበት ነው። በፖለቲካ አሰላለፍ ጭምር የሀያላን ሀገራትን ትኩረት ማግኘት የሚቻልበት መንገድን የሚከፍት ነው። ለዚህም ነው ልክ ራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን አገኘች ሲባል ጅቡቲ የተቃወመችው። ምክንያቱም ከኢትዮጵያ ስታገኛቸው የነበሩ ሁለንተናዊ ጥቅሞች አሉ። ከኢትዮጵያ ስታገኛቸው የነበሩ ሌሎች ሀገራት ሊሰጧት የማይችሏቸው አይነት ጥቅሞች ስለነበሩ እነዚህ ጥቅሞች ግምት ውስጥ በማስገባት ስትቃወም የቆየችው ጅቡቲ ከግብጽ ጋር የወደብ ልማት ስምምነት ፈርማ ኢትዮጵያ በጅቡቲ ወደቦች ላይ የምታደርጋቸው የገቢ ወጪ ንግድ እንቅስቃሴን ማስተጓጎል፣ የጦር መሳሪያ በጅቡቲ ወደቦች ኢትዮጵያ እንዳታስገባ፣ ግብጽ ኢትዮጵያ የምታስገባቸውን የጦር መሳሪያዎችን እንድታቃቸውና ቅድመ ዝግጅቶችን እንድታደርግ የሚያስችል እቅድ ይዛ ግብጽ ስትመጣ ጅቡቲ ስትስማማ ኢትዮጵያ ደግሞ ከጅቡቲ ጋር የሙጥኝ ሳይሆን ያለችው አማራጭ ወደቦችን መጠቀም የምትችልበት ሰፊ ድል ስላላት ራስ ገዟ ሶማሌላንድ ከጅቡቲ የተሻለ የደቡባዊ የቀይ ባህር ላይ ስትራቴጂካዊ አጋር መሆኗን ግምት ውስጥ አስገብታ ኢትዮጵያ እነ እስራኤል እና አሜሪካ የተባበሩት አረብ ኤምሬት ህንድን ጨምሮ በራስ ገዟ ሶማሌላንድ ላይ ያላቸውን ፍላጎት ኢትዮጵያ ከምትባል ሀገር ጋር አጣጥመው እንዲያስኬዱት ለማድረግ የሚያስችል ዝግጅት ነው ያደረገችው ኢትዮጵያ። ለዚህም ነው ራስ ገዟ ሶማሌላንድ ከኢትዮጵያ ጋር ከደረሰችበት ስምምነት በተጨማሪ የወደብ ልማቶች እየተፋጠኑ ያሉት። ጅቡቲን ያቃናች ኢትዮጵያ ነች። የጅቡቲን የልማት ስራዎችን ያቃናች ኢትዮጵያ ነች። ኤሌክትሪክ የምትሰጥ ኢትዮጵያ ነች። የመጠጥ ውሃ የምትሰጥ ኢትዮጵያ ነች። ሌላው ቢቀር የሚቀሙት ጫት የሚሄደው ከኢትዮጵያ ነው። ጅቡቲ ሙሉ ለሙሉ የኢኮኖሚዋ አገራዊ ህልውናዋ በኢትዮጵያ ላይ እየተመሰረተ ነው። በፖለቲካ እየተተራመሰች ያለችው ጅቡቲ ከኢትዮጵያ ጋር መግባባት ሲገባት አይ ብላ በገፋችበት በዚህ ወቅት ላይ ሶማሌላንድ ግን ከኢትዮጵያ ጋር የደረሰችበትን ስምምነት አጠናክራ አሁን ላይ ደግሞ በኢትዮጵያና በሶማሌላንድ መካከል የንግድ እንቅፋት ሆኖ የቆየው በጎርፍ አደጋ የተመታውን ድልድይ ከተባበሩት አረብ ኤምሬት ኩባንያ ጋር ስምምነት ላይ በመድረስ እድሳቱን ሰርታ ኢትዮጵያ በይፋ የገቢ ወጪ ንግድ እንቅስቃሴዋን እንድታደርግ የሚያስችል መንገድን ነው የጠረገችው። ይሄ አሁን ላይ የተደረሰው የድልድይ ግንባታ ምንድነው ጥቅሙ የሚለውን ማየት ያስፈልጋል። ራስ ገዟ ሶማሌላንድ ከኢትዮጵያ የሚጓዙ የንግድ ሸቀጦች ያለምንም መስተጓጎል ድንበር እንዲሻገሩ የሚያስችል ነው።
በኢትዮጵያ በኩል ያሉ ድንበሮችን ሌሎች ድንበሮችን ጭምር ይድልድይ ካለ ምንም ነገር ሳያስተጓጉላቸው የትኛውም የአገልግሎት ሁኔታ ሳያስተጓጉላቸው ኢትዮጵያ እያመረተች ያለችው ከፍተኛ ምርት ለዓለም አቀፉ ገበያ እየቀረበ ያለውን ምርት ወደ ሌላ ሀገር ለማዘዋወር የሚያስችላት እንዲሁም ደግሞ የሶማሌላንድ ወደብን በመጠቀም ወደ ሀገሯ ለማስገባት የምትችለውን የገቢ ወጪ ንግድ እንቅስቃሴን ለማድረግ ያለማንም ከልካይ የትኛውም ኃይል ሊቋቋመው በማይችል የቴክኖሎጂ ብስለት ይህንን ድልድይ በማደስ በኢትዮጵያና በራስ ገዟ ሶማሌላንድ መካከል ያለውን የተፈጠረውን የሁለትዮሽ ግንኙነት ሰፊ እድል ሰፊ ምህዳር ለመፍጠር የሚያስችል አይነት አካሄድን የተከተለ ጉዳይ ነው። ከዚህ በተጨማሪ በሀርጌሳ በሚገኘው ኢትዮጵያ ድንበር እስከ ቶጎ ዋጃሌ ድረስ ያለው የትራንስፖርት መስመርን የሚከፍት ነው። ሀርጌሳ ድንበር እስከ ቶጎ ዋጃሌ ኢትዮጵያ ድንበር ድረስ ማለት ኢትዮጵያና ራስ ገዟ ሶማሌላንድ በይፋ መጣመራቸውን የሚያሳይ ነው። ስለዚህ ጅቡቲ ሄዳ የአድዋል ግዛትን ጠቀለለች። ሶማሊያና ጅቡቲ ሄደው ራስ ገዛ አስተዳደሮቹን አሳምፀው የብሔር ግጭት ፈጥረው ራስ ገዟ ሶማሌላንድን ፖለቲካ ለመበጥበጥ ተንቀሳቀሱ። ለኢትዮጵያ ግድ የሚሰጣት ጉዳይ አይደለም። የድንበር አካባቢ ከሀርጌሳ ከተማ ተነስቶ እስከ ኢትዮጵያ ድንበር ድረስ የሚዘልቅ የትራንስፖርት መስመርን ይዘረጋል ይህ ድልድይ። በዚህ አማካኝነት ኢትዮጵያ በቀላሉ ጅቡቲ ላይ ከምትከፍለው ክፍያ ባነሰ መልኩ የጅቡቲ ወደቦች ላይ የሚደረጉ መጉላላቶች የጅቡቲ ወደቦች ላይ ከሚወስደው የቀን እርዝማኔ በተሻለ መልኩ አገልግሎትን ማግኘት ትችላለች። ይሄ ደግሞ አሁን ላይ 2026 ሀገራዊ ምርጫ እየጠበቀው ላለው ለፕሬዚዳንት ኦማር ጊሌ ወጥመድ ነው። ሊወጣበት የማይችል ከግብፅ ጋር እዛ ጋር ስምምነት ፈርሟል። ግብፅ ኢትዮጵያን ለመበጥበጥ ያስችለኛል ያለችውን እቅድ ስታመጣ አብሮ ተስማምቷል። እዚህ ደግሞ እኛ ጋር መጥቶ ጅጅጋ ላይ መጥቶ ጅቡቲና ኢትዮጵያ ወንድማማች ህዝብ መሆናቸውን ነግሯል። እንደው የጅግጅጋው ጉብኝት ላይ እኮ የጅቡቲው ፕሬዚዳንት ኦማር ጊሌ ምን ያህል ውስጣቸው እንደሚረበሽ አስቡት። የተማሩበትን ከተማ እሳቸው ያኔ የሄዱበትን ከተማ አገራቸው ላይ እንኳን ደህንነታቸው ተጠብቆ በእግራቸው የማይሄዱ ሰውዬ ጅግጅጋን በእግራቸው ሲኳትኑ ነው ያሉት። ሲያዩት አገራችን ላይ ምን ያህል እነሱ የሶማሌን ክልል በመጠቀም ኢትዮጵያ ላይ የግጭት አጀንዳን ሲያራግቡ፣ በሶማሌ ክልል ላይ ግን የትኛውም አይደለም የኢትዮጵያ ባለስልጣን የሌላ ሀገር ባለስልጣን ወደብ አጀንዳ በሆነበት በዚህ ወቅት ላይ ወደብ አንሰጥም እያሉ ያሉ ሀገራት መሪዎች ጭምር በነፃነት መንቀሳቀስ የሚችሉበት የኢትዮጵያ ሰላም ወዳድ መሆኑን ያሳየበት ልማት እንደምንሰራ ከልማት ጎን ለጎን እንደሆነ ሌሎች ጥያቄዎቻችን የምናከብረው ያሳየንበት አጋጣሚ ነው። 26 ሀገራዊ ምርጫውን ለመትረፍ ሲል የጅቡቲው ፕሬዚዳንት ኦማር ጊሌ ከኢትዮጵያ ጋር መጣመር ከኢትዮጵያ ጋር መስማማት ምርጫ የሌለው ጉዳይ ነው። አያሻፈረኝ የሚል ከሆነ ለቀኝ ግዛት ዘመናዊ ቀኝ ግዛት ለግብፅ ራሱን አሳልፎ ሰጥቶ የጅቡቲ ህዝብ ዝም ይለኛል ማለት ከባድ ነው። ስለዚህ ይሄ ሁኔታ ባለበት በዚህ ወቅት ላይ እንግዲህ ኢትዮጵያ አሁን ላይ ባለው እንቅስቃሴ የበርበራ ወደብ ልማቱ እየተቀላጠፈ ራስ ገዟ ሶማሌላንድ የተለያዩ አማራጮችን እያቀረበች መንገድ እየሰራች የሁለቱ ሀገራት እየተገናኘ ባለበት በዚህ ጊዜ ላይ ለጅቡቲ $1 ቢሊዮን ከፍላ ወደቧን የምትጠቀምበት ምንም ምክንያት የላትም። አርፋ ካልተቀመጠች ጅቡቲ ኢትዮጵያ ፊቷን ሙሉ ለሙሉ ታዞራለች። ያኔ የሚያግዟት እነ ግብፅ ኢኮኖሚያን አይደግፉም። የሚያግዟት እነ ግብፅ መጠቀሚያ ሊያደርጓት እንጂ ጅቡቲን ቀና አያደርጓትም። ዘመናዊ ቀኝ ግዛት ሊገዟት ነው የሚችሉት። ለዚህ ነው የጅቡቲ ፕሬዚዳንት ኦማር ጊሌ ቆም ብሎ ሊያስቡ ይገባል የተባለው። ስለዚህ የራስ ገዟ ሶማሌላንዱ የበርበራ ወደብ ጉዳይ እያለቀ ያለ በቅርቡ እንግዲህ ስምምነቶቻችን የሚታዩ ነገሮች ካሉ ታይተው ተግባራዊነታቸው የሚረጋገጥበት ዘመን ደጃፍ ላይ እንደሆነ ጭምር የሚያሳይ እንቅስቃሴ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን ለራስ ገዟ ሶማሌላንድ እስራኤል የሉዓላዊ ሀገርነት ዕውቅናን ስትሰጥ ለሶማሌላንድ የተሰጠው የሉዓላዊ ሀገርነት ዕውቅና የሶማሊያን የሉዓላዊ ሀገርነት አንድነት ግዛት አንድነትን የሚበጠብጥ ኢትዮጵያ የተባለች ሀገርን ወደ ቀይ ባህር የሚያስመጣና የኢትዮጵያን ተጽዕኖ የሚያጠናክር ነው። ስለዚህ ከፕሬዚዳንት ሐሰን ሼክ መሐመድ ጎን ነን ሲሉ የነበሩት እነ ጠይብ ኤርዶጋን የሳውዲው ልዑል እንዲሁም ደግሞ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ከዚህ ጥምረታቸው ከዚህ ፍላጎታቸው በስተጀርባ ያለው ድብቅ አጀንዳቸው
ታላቁን ኢምፓየር አዲስ ኢምፓየር የመገንባት ሂደት ነው። በዚህ ኢምፓየር ላይ ደግሞ ቀላል ኢምፓየር አይደለም የሚገነባው። ኢምፓየሩ ካርታ ቀያሪ ነው። ካርታ ከመቀየርም ባለፈ ደግሞ ሶማሊያና ቀይ ባህርን የራሳቸው ግዛት አድርገው መጠቅለል ነው እቅዳቸው። ዘመናዊ የሆነ የቀኝ ግዛትን ተግባራዊ ማድረግ ነው። በሉዓላዊ ሀገርነት እውቅና ተሰጥቷት እየተንቀሳቀሰች ያለችው ሶማሊያ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና አይገባትም እያለች ባለችበት በዚህ ወቅት ላይ የራሳቸው የሉዓላዊ ሀገርነት እውቅናን ጉዳይ አጣብቂኝ ውስጥ የከተተ አይነት እቅድ ይዘው እነ ቱርክ፣ ግብጽ እና ሳውዲ አረቢያ መጥተዋል። አዲስ ኢምፓየር ለመገንባት አቅደዋል። ሶማሊያና ቀይ ባህርን ለመጠቅለል ጠቅልለው ይዘው በቀኝ ግዛት እያስተዳደሩ እንደልባቸው የሚቦርቁበትን አይነት መንገድ የሚያመቻችላቸው እንቅስቃሴያቸውን ጀምረዋል። እንቅስቃሴው ተጀምሯል ብቻ አይደለም። ሪያድ ላይ የተገናኙት የቱርኩ ፕሬዝዳንት ጣይብ ኤርዶጋን እና የሳውዲው ልዑል መግባቢያ ስምምነት ፈርመዋል። ስለዚህ ሐሰን ሼክ መሐመድ ካሁን በኋላ ቢዘል ቢሰነጠቅ ምን ቢሆን ከኢትዮጵያ ጋር ካልተጣመረ የእስራኤልን የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ካልደገፈ በስተቀር ከነ ቱርክ ከነ ሳውዲ እና ከነ ግብጽ አዲስ እቅድ መትረፍ የማይችልበት አጣብቂኝ ውስጥ ገብቷል። በዚህ እንቅስቃሴ ውስጥ ታዲያ ቱርክ ያላት ፍላጎት ምንድነው ብቻ ሳይሆን ፌብራሪ 2026 ከቀናት በፊት ነው ጣይብ ኤርዶጋን እኮ ሳውዲ የሄዱት። ሳውዲ ሲሄዱ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ሳውዲ ሄደዋል። አጅሪት ኤርትራ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሳውዲ ሲሄዱ የመሰላት ከኤርትራ ጋር ያለውን ጉዳይ ሳውዲ እንድታሸማግላቸው ልጠይቅ ነው የሄደች የመሰላቸው። ኢትዮጵያ ሄደችው ብሔራዊ ጥቅሟን ለማስከበር ነው። ሪያድ ላይ ጣይብ ኤርዶጋን እና የሳውዲው ልዑል የደረሱበት መግባባት ቀይ ባህርና ሶማሊያን የመጠቅለል የየመንን ካርታ የመቀየር ነው። ስለዚህ ኢትዮጵያ ሄደችው ራሷን ብሔራዊ ጥቅሟን ናሽናል ኢንተረስቷን ለማስከበር ነው እዛ ድረስ ሄደችው። እናንተ ከግብጽ ጋር ጥምረት ፈጥረን ሳውዲ አረቢያ ላይ ጫና እየፈጠር ነው ወይም ደግሞ ሳውዲ አረቢያ የኤርትራና የግብጽ ደጋፊነት እያላችሁ ባላችሁበት በዚህ ጊዜ ላይ ነው እንግዲህ ሄደው እሳቸው የቱርኩ ፕሬዝዳንት ሄደው የመግባቢያ ስምምነቱን የፈረሙት የየመንን ካርታ ለመቀየር ነው። ሳውዲ አረቢያ የየመንን ጭምር የመጠቅለል እቅድ ነው ያላት። ቀይ ባህርና ሶማሊያን አንድ ላይ አድርገው ጠቅልለው የአረብ ባህር የሚል አዲስ አይነት አሰላለፍ መፍጠር ይፈልጋሉ። በዚህ ደግሞ ቱርክ የመጀመሪያውን እንቅስቃሴ ስታደርግ ነበር። ቱርክ ስታደርግ የነበረው እንቅስቃሴ የመጀመሪያዋ እንቅስቃሴዋ በሶማሊያ ላይ የባህር ኃይል ማስፈር ደን ደግሞ የድሮን ፋብሪካዎችን መገንባት ኤፍ-16 ተዋጊ ጀቶችን በሶማሊያ አየር ክልል ላይ እንደ ጦስ ዶሮ ስታሽከረክራቸው የቆየችው ባለፉት ቀናት ላይ ሶማሊያና ቀይ ባህርን የመጠቅለል አስቻይ ሁኔታዎቿን እየፈለገች እንጂ የሶማሊያ ደህንነት ጉዳይ አሳስቧት አይደለም። ሁለተኛዋ ሳውዲ የሚሏት ሀገር የመንን የመጠቅለልና የየመንን የበላይነት እንዲሁም ደግሞ የየመንን የንግድ እንቅስቃሴን በበላይነት ለመዘወር የመንን ለመቆጣጠር ነው። ግብጽ የስዊዝ ቦይን ደህንነት ለማስጠበቅ የስዊዝ ቦይ ጉዳይ እንዳያከትምለትና ግብጽ ከቀይ ባህር ቀጠና ላይ ተገፍታ እንዳትወጣ ለማድረግ ነው። እነዚህ ሶስት ሀገራት ሶስት የተለያየ ዓላማ ያላቸው ነገር ግን በአንድ ተጣምረው ቀይ ባህርና ሶማሊያን በመጠቅለል የየመንን ካርታ ቀይረው የአፍሪካ ቀንድ ላይ ያለውን አሰላለፍ የመለወጥ እቅድ ያላቸው ሀገራት ናቸው። ሆርን ሪቪው ይዞት በወጣው ትንታኔ ላይ ይህን በተመለከተ ሰፊ ሀሳብ አስቀምጧል። አሁን ላይ ባለው እየተካሄደ ባለው ሁኔታ ላይ ቱርክ፣ ሳውዲ አረቢያ እና ግብጽ እያደረጉት ባሉት እንቅስቃሴ ታሪካዊ ባላንጣቸው የሆኑት እስራኤል እና የተባበሩት አረብ ኤምሬትን ከአፍሪካ ቀንድ ብቻ ሳይሆን ከቀይ ባህር መስመር ላይ የማስወጣት እቅድ ነው ያላቸው። እነዚህን ሀገራት ከቀይ ባህር መስመር ላይ ለማስወጣት በሚያደርጉት እቅድ ላይ ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትመጣ የራሳቸውን አቅም ፈጥረው እየተከላከሉ ይገኛሉ። የቀይ ባህር ዳርቻን ደህንነት እናስጠብቃለን ብለው ማለት ነው። ኤርትራ የምትባል ሀገር በዚህ ጉዳይ ላይ እንዳትሳተፍ ደግሞ የቀይ ባህሩ ባለቤት አይደለችም። አሰብ ወደብ የኤርትራ አይደለም፣ ባለቤቷ ኢትዮጵያ ነች። ስለዚህ በኢትዮጵያና በኤርትራ መካከል በዲፕሎማሲያዊ መንገድ የምንበለው በምንም አይነት መንገድ የአሰብ ወደብ ጉዳይ የሚፈታ መሆኑን ስለሚያውቁት ኢትዮጵያ ወደ ቀይ ባህር እንዳትመጣ ጥረቶችን እያደረጉ ነው ያሉት። ኢትዮጵያ ወደ ቀይ ባህር እንድትመጣ የሚደግፉት ደግሞ
እነ እስራኤልና የተባበሩት አረብ ኤምሬት ናቸው። ስለዚህ እነዚህን ሀገራት ከዚህ ቀጠና ላይ ከቀይ ባህር ላይ ማስወጣት አለብን የሚል እቅድ ይዘው መጥተው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እንደወላወሉ እንዳይኖሩ ነው ያደረጓቸው። ስንቴ ነው ከኢትዮጵያ ጋር ስምምነት ላይ ደርሰው በኢትዮጵያ ጎን ተሰልፈው በቀናት ልዩነት ደግሞ ግብጽና አስመራ ድረስ እየሄዱ ወዳጅነታቸውን ሲያጠናክሩ የነበሩት አሁን ላይ እየወላወሉ 40 ቦታ እየረገጡ የሚኖሩበት ዘመን ማብቃቱን ያሳየ ነው። ሶማሊያና ቀይ ባህርን ጠቅልለው ዘመናዊ ቀኝ ግዛት ልትገዛ የፈለገችው ቱርክ ቀጠናውን የጦርነት ቀጠና ለማድረግ የተለያዩ አጀንዳዎችን እያቀበለች ነው ያለችው። ቀጠናውን የጦርነት አጀንዳ ካልሰጠችው በስተቀር ሶማሊያን መጠቅለል ከባድ ነው የሚሆንባት። የሽብር እንቅስቃሴ የሚደረግባቸው ሀገራት መካከል ቀዳሚ የሆነችው ሶማሊያ የሽብር እንቅስቃሴ እንዳይደረግባት ደህንነቷን ያስጠበቀችላት ኢትዮጵያ የሰላም ማስከበር ኃይሏ አካባቢውን ለቆ እንዲወጣ እኮ ግብጽ የተለያዩ ጥረቶችን አድርጋለች። ስለዚህ አሁን ላይ ግብጽ፣ ቱርክና ሳውዲ አረቢያ የአረቡ ባህርን ለመመስረት የሚያደርጉት ጥረት በእስራኤልና በተባበሩት አረብ ኤምሬት ብቻ ሳይሆን ቀይ ባህር የህልውና መሰረቴ ነው ላለችው ኢትዮጵያ ጭምር ምላሽ ልትሰጥበት የሚገባ ኢትዮጵያ ጭምር ከነሱ ጋር አቋም ይዛ ይህንን እንቅስቃሴ ውድቅ የምታደርግበትን እርምጃ የምትወስድበት ጊዜ ላይ ነው ያለችው። አሜሪካ በዚህ ጉዳይ ላይ ዝም አትልም። የአረብ ባህር እናደርጓለን። ምን ማለት ነው? የአረብ ባህር እናደርጓለን። ሌሎች ሀገራት የአረብ ዓለም ሀገራት ያልሆኑት ከዚህ ሲስተም ውስጥ ይወጣሉ። ተገፍተውም ይሁን ፈልገውም ይሁን ወደውም ይሁን ይወጣሉ ነው። ከዚህ በፊት ነግሬያቸዋለሁ። ግብጽ ስዊዝ ካናል ላይ አሁን የተደቀነባት አደጋን እስራኤል ይበልጥ አባብሰዋለች። የቤንጊዩር ቦይን ልትገነባ ነው። የቤንጊዩር ቦይን የምትገነባው የግብጽን ህልውና ለማዳከም ነው እስራኤል ያን እርምጃ እየወሰደች ያለችው። በዚህ ስጋት ውስጥ ስለሆነች ኢትዮጵያ የምትባል ሀገር ወደ ቀይ ባህር መጠጋት የለባትም። ከተጠጋች ያበቃልናል፣ ያልቅብናል ነው አካሄዷ። ቱርክ አሁን ላይ እያደረገች ያለችው የጦር እንቅስቃሴ ሶማሊያን እየተቆጣጠረች ነው ያለችው። አጀሪት ሶማሊያ ቱርክ የጦር ድጋፍ ስላደረገችላት የራስ ገዛ ሶማሌላንድን የሉዓላዊ ሀገርነቱ ቅናን ስለተቃወመች እየመሰላት ያለው በሉዓላዊ ሀገርነቷ የምትቀጥል ነው። አይደለም፣ አታስቀጥላትም። ሉዓላዊ ሀገር ሆና ሳይሆን ግዛቷ አድርጋ ነው ልታስቀጥላት የምትፈልገው። ስለዚህ ጠይብ ኤርዶጋን የካቲት 2026 ላይ በዚህ ወር ላይ ከሳውዲ ልዑል ጋር የመከሩት ቀይ ባህርና ሶማሊያን የመጠቅለል የየመንን ካርታ የመቀየር አጀንዳ ነው። በእነዚህ አማካኝነት እንግዲህ እነዚህን ጥረቶች አጠናክረው ቀጥለው ኢትዮጵያን ከቀይ ባህር ውጭ ያደርጋሉ። የተባበሩት አረብ ኤምሬትና እስራኤልን ከቀይ ባህር ውጭ እናደርጋለን የሚል እቅድ ይዘው እየተንቀሳቀሱ ነው የሚገኙት። ይሄ ደግሞ ዓለማችን ላይ ከሚፈጠሩ ውጥረቶች የበለጠ ከፍተኛ ውጥረትን የሚያስነሳ ነው። የቀይ ባህር ደህንነትን አስጠብቃለሁ፣ የቀይ ባህር ዳርቻ ላይ አባል ያልሆኑ ሀገራት ወደ ቀይ ባህር መጠጋት የለባቸውም የሚል አቋም ያላት ኤርትራ የዚህ አካል አላደረጓት። ከግብጽ ጋር እያጨበጨበች ነው፣ ከሶማሊያ ጋር እያጨበጨበች ነው፣ ከሳውዲ ጋር እያጨበጨበች ነው። የዚህ አካል ግን አይደለችም፣ የቅድ አካል አይደለችም። ነገ ሶማሊያና ቀይ ባህርን የሚጠቀልላለሁ እያለ ያለው የቱርኩ ፕሬዝዳንት ጠይብ ኤርዶጋን ኤርትራ ላይ መሰል እርምጃ እነ ግብጽና እነ ሳውዲ ላለመውሰዳቸው ምንም አይነት ማረጋገጫ የለም። ስለዚህ እነዚህ ሶስት ሀገራት የአረብ ባህርን ለመፍጠር እየተንቀሳቀሱ ነው ያሉት። የአረብ ባህር መፈጠር ደግሞ ለኢትዮጵያ የቀይ ባህር ጉዳይን ደግማ እንዳታነሳ አጀንዳ እንዳታደርገው ከማድረጉም በተጨማሪ የእስራኤልን፣ የአሜሪካን፣ የተባበሩት አረብ ኤምሬት፣ የነ ህንድን፣ የሌሎች ሀገራትን የአፍሪካ ቀንድ ብቻ ሳይሆን የቀይ ባህርን ህልውና የሚያናጋ ጉዳይ ነው። ስለዚህ ዓለም ተስማምተው እርምጃ በሚወስድበት በዚህ ወቅት ላይ ግብጽ ሲያበቃላት፣ ከግብጽ ጋር አብሮ የሚያበቃላት ኤርትራ፣ ቱርክ ሲያበቃላት፣ ሳውዲ ሲያበቃላት ኢትዮጵያ ወደ ቀይ ባህር የምትገባበትን እድል ታገኛለች። ይሄ ማለት ግን ኢትዮጵያ አሁንም ቢሆን የእነዚህን ሀገራት ጥምረት አዲሱን ኢምፓየር ለመገንባት የተወጣውን እቅድ ትደግፋለች አይደለም፣ አትደግፍ። ስለዚህ አሁን ላይ የአፍሪካ ቀንድ ውጥረት ቱርክ ስታደርግ የነበረው እንቅስቃሴ፣ ሳውዲ ስታደርግ የነበረው እንቅስቃሴ ከወደብ ፍላጎት ከጦር ቤዝ ፍላጎት የዘለለ ሆኖ ምን ሆነ? የአረብ ባህር መፍጠር አዲስ ኢምፓየር ማቋቋም እንደሆነ ይፋ ወጥቷል። የሆርን ሪቪውን ሙሉ ዘገባውን አንብቡት። ሙሉ መረጃውን እዛ ላይ ማግኘት ትችላላችሁ። ሌሎች የመረጃ ቋቶችም የተለያዩ ሀሳቦችን በዚህ ጉዳይ ላይ አንጸባርቀዋል። በጉዳዩ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉልኝ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። መልካም ጊዜ፣ መልካም ቆይታ።